የከበረ የሆነ የእግዚአብሔር ቃል አለ። ፓስተር ጆንን ወደዚህ ሁላችንም ቆመን በጭብጨባ ኢየሱስ ጌታ ነው። ለእግዚአብሔር ሰው ካለን ፍቅርና ክብር የተነሳ ኢየሱስ ጌታ ነው። ኢየሱስ ያድናል። በአሜሪካ ምድር፣ በደቡብ አፍሪካ፣ በኢትዮጵያ በትልልቅ አያላን ነገሮች ላይ ትልቅ ስራ የሰራ ኢየሱስ ጌታ ነው። ቤታችንን ስለወደደው ኢየሱስ ያድናል። ሃሌሉያ። ዛሬ ትቀበላለህ፣ ታገኘዋለህ። ፓስተርዬ ነው። ኢየሱስ ጌታ ነው። ሃሌሉያ፣ ስሙ ይባረክ። ከዚህ በላይ እስኪ የጉፋን አየር ሁሉ የሚቀየር ሃሌሉያ፣ 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 ሃሌሉያ። ክብር ለሱ ይሁን፣ ክብር ለሱ ይሁን። ሃሌሉያ። ለታረደው በግ ይገባዋል። ሃሌሉያ። የታረደው በግ ይገባዋል፣ ይገባዋል። ሃሌሉያ። ይገባሃል እንዳሉት 24ቱ ሽማግሌዎች ዛሬም በዚህ ማለዳ ይገባሃል እንለዋለን። በዚህ ማለዳ ዛሬም ይገባሃል እንለዋለን። ዛሬም በዚህ ማለዳ ይገባሃል እንለዋለን። እስኪ ይገባሃል በሉት። ታርደሃልና ይገባሃል። ወገኖቼ ድምጻችን ለብዙ ነገር እንኳን ይከፈታል። ዛሬ ግን ለታረደው በግ ሃሌሉያ፣ ሃሌሉያ። ሰላም ነው ያለን፣ እረፍት ነው ያለን፣ ፈውስ ነው ያለን ጌታ። ዛሬ የኛ ቀን ነው። እግዚአብሔር የፈጠራት ቀን ነች። በሷ ደስ ይለናል፣ ሐሴትም እናደርጋለን። ለምን? ንጉሱ እዚህ አለ፣ መንፈሱ እዚህ አለ፣ ቅባት እዚህ አለ፣ ኃይል እዚህ አለ፣ በረከት እዚህ አለ። ኢየሱስ ጌታ ነው። እንደ ቆምን ለእግዚአብሔር ቃል ክብር አንድ ክፍል አነብና እንቀመጣለን። ሁላችሁም ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ያለውን አብረን እንካፈላለን። ሌላውን እናንተ ቤት ማንበብ ትችላላችሁ። ያም ቀን እርሱም ከሳምንቱ ፊተኛ በመሸ ጊዜ ደቀ መዛሙርት ተሰብስበው በነበረ ጊዜ ምን አድርገው ነበር ይላል? ተሰብስበው በሉ እስኪ። ተሰብስበው በነበረበት ጊዜ አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሆን አላቸው። አሜን፣ ሰላም። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን እንደ ጌታ ባዩ ጊዜ ደስ አላቸው። አረ ዛሬ ደስታ ይሆናል፣ ደስታ ይሆናል ነው ያልኩት። ሃሌሉያ። ደስም አላቸው ይላል። አይ ታንክ ዩ ጂሰስ። ኢየሱስም ዳግመኛ፣ እስኪ ዳግመኛ በሉ፣ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር ይሏችኋል፣ የያዛችሁባቸው ተይዞባቸዋል አላቸው። ሃሌሉያ። ኢየሱስ በመካከላቸው መጣ ይላል። ኧረ አሜን ነው ወይ? ጌታ ኢየሱስ ይባርካችሁ። አረፍ እንላለን በዚህ ክብር ውስጥ ሆነን። ኢየሱስ ክርስቶስ ጌታ ነው። ታንክ ዩ ጂሰስ፣ ታንክ ዩ ጂሰስ። ሃሌሉያ። ይሄ እንግዲህ ቀደም ነብይ እንደተናገረው እንግዲህ ጌታ ፈቅዶ ዛሬም በእናንተ ፊት እንድቆም ምህረት አድርጎልኛል፣ ቸርነት አድርጎልኛል። በጣም ደግሞ ስለማከብረው ስለወደድኩትም እዚህ ያሉትንም አገልጋዮች ፓስተሮችንም ሁሉንም ጌታ ይባረክ። እናንተንም ባለፈው ነግሬያችኋለሁ። እዚህ እንደመጣው ኤክስፒሪየንስ ያረኩት ጆይ አለ። ያመን ደስታ ደግሞ ስቦኝ መጥቷል። ጌታ ይባረክ። እንግዲህ ፕሮግራም ቀይሬ ነው። ጌታ ይመስገን። ስለዚህ እናንተ ፊት እንድቆም ጌታ እንግዲህ ሞገስ በእናንተ ፊትም ሰጥቶኛል። ጌታም ውስጤ ስለተናገረኝ ነው የመጣሁት። ጌታ ይባረክ። ቀድምም ነብይ ሲናገር ስለነበረ በቃ መልእክት ነው ብያለሁ በደንብ በቃ ቀድም ሲናገር ስለሰማሁት መልእክት እንደሆነ ገብቶኛል። ጌታ ይባረክ። ይሄ ክፍል እንግዲህ በጣም አስደናቂ ክፍል ነው። ከመጽሐፍ ቅዱሳችን የምስራች የምንለው እስኪ አሜን ነው ወይ? እስኪ አሜን ነው ወይ? የሰው ልጅ ወይም ሁማኒቲ የሚባለው በተስፋ መቁረጥ ሰይጣን ከኤደን ገነት ከክብር ቦታ በሁሉ እግዚአብሔር ካስቀመጠበት ከደስታ ቦታ ከሁሉ ቦታ በኃጢአት ምክንያት ወድቆ ሰይጣን የኔ ባሪያ ናችሁ ብሎ አውጆ ለዘመናት መካከል ሰይጣን ግዛቴ ናችሁ ከኔ በላይ የሚያወጣችሁ የለም ብሎ ተንፈላሶ 3 ቀን ሙሉ ደግሞ ሲሰብክ ነበረ።
ምን ብሎ ነው የሚሰብክ የነበረው? የውሸት ስብከት ነው። ምንድነው? የአይሁድ ንጉስ ነኝ፣ ንጉሳቸው ነኝ፣ ነፃ አውጪ ነኝ ምናምን እያለ ሲዋሽ ነበር ነው። ገለነዋል። የት አለ ያ ውሸታም ነቢይ? ሞቷል። ንጉስ ነኝ፣ አምላክ ነኝ፣ አዳኝ ነኝ እንዲህ ያለ 3 ቀን ሲሰብክ ነበር። ይኸው እስከ ዛሬ ሰብኳችሁ እዚህ ጉባኤ መጥቶ ይሆናል። ዛሬ ግን በምስራች ትወጣለህ። ሰይጣን ሰብኮ በመጣ ሳይሆን ዛሬ መለኮት ከሰማይ በሚመጣው የእግዚአብሔር ቃል ነፃ ወጥተህ ትሄዳለህ። እስኪ አንድ የገባው ሰው አሜን ልስማ። ዛሬ ቀኔ ነው ይበለኝ። ያው ዋሽቶ ሳምንቱን የተለያየ ልትዋሽ አትችልም። ድንገት ግን ፈቅደህለት ከሆነ ዛሬ ተባሮ ይሄዳል። ኧረ አሜን። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው አያችሁ ሐዋርያትም ለ3 ዓመት ተኩል ሲያስተምራቸው ሲነግራቸው ከ3 ቀን በኋላ እነሳለሁ ብሎ ሁሉ እየነገራቸው አላስተዋሉትም ይላል። ኢየሱስ ግን እንደተናገረው እስኪ እንደተናገረው በለው። ሃሌሉያ ሃሌሉያ። እንደተናገረው ፕሬዝ ጋድ። ይሄ ክፍል ሳነበው ኃይል ይሰማኛል። ዮሐንስ ወንጌል ምዕራፍ 20 እና ሉቃስ 24 ሁለቱን እናንተ በቤታችሁ አጥኑት። ይሄን ክፍል ሳነበው ኃይል ነው የሚሰማኝ። ለምን ሲባል የማመልከው አምላክ የትንሣኤ አምላክ ስለሆነ የሞተ አምላክ አላመልክም። ብዙ አማልክት አምላክ ነን ብለው ተናግረዋል፣ ሰብከዋል። በመጨረሻ ግን መቃብር ይዟቸው ቀርተዋል። የኔና የናንተ አምላክ ግን አንድ ባዶ መቃብር አለ በኢየሩሳሌም። አንድ ባዶ መቃብር፣ የሙታን በኩር የሆነ ሃሌሉያ። መቃብር ሊይዘው ያልቻለ፣ ሞት ሊይዘው ያልቻለ፣ ኃጢአት ሊይዘው ያልቻለ፣ እርግማን ሊይዘው ያልቻለ፣ ክፋት ሊይዘው ያልቻለ አንድ ባዶ መቃብር በኢየሩሳሌም አለ። እሱም የናዝሬቱ የኢየሱስ ነው። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ እነዚህ ሐዋርያት አልፈርድባቸውም። ምክንያቱ ኢየሱስን ሲገሉት ያዩት አገዳደል ክፉ ነው። መስቀል የሚባለው የከፋ አገዳደል ነው። ስለዚህ እንዴት አድርገው እነዚህ ፈሪሳውያን በጭካኔ እንደገደሉት ስላዩ ሐዋርያቶቹ ፈርተው ቤት ውስጥ ተዘግተዋል ይላል። ደስ የሚለኝ ግን ተሰብስበው ነበር ይላል። እስኪ አሜን ነው ወይ? ምን አድርገው ነበር ይላል? ከመሰብሰብ እግዚአብሔር አይነጠለ። ያው እግሬን ከማባዘን ያው ይሄ እግዚአብሔር ቤት ነው፣ ቅባት ያለ አትባዝን፣ ተሰብሰባባት ቤት። እስኪ አሜን ነው ወይ? ነገርና በረከት ድንገት ይገናኛል። ኧረ አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሩን ሁሉ ጠርቀምቀም አድርገው ምንም ነገር እንዳይመጣ ብለው ዘግተው፣ ኢየሱስ ደግሞ ዘግተ ባለህበት እንዴት መስራት እንዳለበት ያውቃል። ኧረ አሜን። አንድ ለሚጸልይ ሰው ዛሬ ምስራች አለኝ። ጌታ ጸልይ ብሎሻል። ጌታ በር ዝጊ ብሎሻል። ዛሬ ላንተ ምስራች አለኝ። ዛሬ ላንተ ምስራች አለኝ። ያው በርን ዘግተ በምትጮህበት ነገር ላይ እግዚአብሔር ዛሬ ድምጽ ተናግሮኛል። በመካከሉ እገኛለሁ፣ በመካከላቸው እገኛለሁ። ባሉበት ሁኔታ በመካከላቸው እገኛለሁ። በሁኔታቸው መካከል እገኛለሁ። ባስጨነቃቸው መካከል እገኛለሁ። ግራ ባጋባቸው መካከል እገኛለሁ። በማዕበላቸው ላይ እገኛለሁ። አይሆንም ብሎ ተስፋ በቆረጡበት ነገር መካከል እኔ እገኛለሁ ብሎኛል ጌታ። የመልእክቴም ብርቴ ነው። ግራ ባጋባችሁ ባስጨነቃችሁ እንዴት ይሆናል ብለህ ላልከው ዛሬ ኢየሱስ ተገኝቻለሁ ብሎኛል። በመካከላቸው ተገኝቻለሁ። ሄይ ሃሌሉያ ሃሌሉያ። እንዴት ይሆናል ብለህ ባየው ብለህ በተንበረከክበት ጌታ በመካከሉ መጥቷል። ዛሬ አባቴ መጥቷል። የናዝሬቱ ኢየሱስ የጌቶቹ ጌታ የነገስታቱ ንጉሥ ሃሌሉያ። የኃያላኑ ሁሉ ኃያል የሆነው የናዝሬቱ ኢየሱስ በመካከላቸው ምክንያቱም ያን መሪያችንን የገደሉበት አገዳደል እኛንም ሊገሉ ነው ሲል ኢየሱስ እስኪ አሜን ነው ወይ? ሞትን እኔ ሞቼልሃለሁ። ኧረ አሜን ነው ወይ? አቅም ያሳጣን እኔ አቅም ሰጥቻለሁ።
እስኪ አሜን ነው ወይ? አይቻልም ብለህ ባንበረከከ ነገር ላይ ዛሬ ጥሰህ ትወጣለህ። ዛሬ በርን ከፍተህ ትወጣለህ። ዛሬ ኃይል ይዘህ ትወጣለህ። ኧረ አሜን። ሃሌሉያ ሃሌሉያ። ይህ ነው ሲመጣ እናንተ ሐዋርያ 3 ዓመት ተኩል አስተምሬ ምን አይነት ሊል አልመጣም። ምን አላቸው? ሸሎም ሰላም ለእናንተ ይሆን። ዛሬ በኢየሱስ ስም ይሄ ሰላም ቤት ገባ፣ በነገር ላይ ገባ። ኧረ አሜን ነው ወይ? የሚገርማችሁ ሊኮንናቸው አልመጣም። መጣና ሰላም ለእናንተ። የሚገርመው ቃሉ ምን ይላል? ደስም አላቸው። ዛሃሌ ብሬስቴ መጀመሪያ ደስታን የሚጀምረው ከዛ ነው ልሳን የምትጀምረው። ያው ደስታ ሳይጀምር ትንቢት አትጀምርም። ደስታ ሳትሞላ መገለጥ አንተ ውስጥ አትናገርም። እነዚህ ሰዎች መጀመሪያ መረጋጋት ነው አለ። ዛሬ አባቴ ሊያረጋጋ መጥቷል። በቤቱ የሰበሰበ ዛሬ ሊያረጋጋ ነው። ከዛ በኋላ ተረጋግተ መተንበይ ነው የምትጀምረው። በነገር ላይ መተንበይ ነው የምትጀምረው። በሁኔታ ላይ መተንበይ ነው የምትጀምረው። የጠላትን ድምፅ ሳይሆን የእግዚአብሔር የመለኮትን ድምፅ ማስተናገድ ትጀምራለህ። ሰላም ለእናንተ ይሁን አላቸው። ካላቸው በኋላ ደስም አላቸው ይልና ኖ አሁን ነው ዋናው አላቸው። ሰላም ሁለተኛ ጊዜ። ይሄ ሁለተኛው ግን ኖርማል ሰላምታ። እስኪ ኖርማል ሰላምታ አይደለም በሉ፣ አዋጅ ነው። እስኪ አዋጅ በሉ። አሌብራሻታ። ይሄኛው ሰላምታ የሪስቶሬሽን ነው። ዛሬ የመመለስ ቀኔ ነው በለኝ እስኪ። የተሐድሶ ቀኔ ነው። እግዚአብሔር ወደ አለል ፖዚሽን ትሆናለህ። እግዚአብሔር ወደ ተናገረ ፖዚሽን ትሆናለህ። እግዚአብሔር ወደ አስቀመጠ ፖዚሽን ትሆናለህ። አላይን ታደርጋለህ። ኧረ አሜን ነው ወይ? ልክ አላይን ካረጋቸው በኋላ ሸሎም አላቸው። ሰላም ለእናንተ ይሆን። ኧረ አሜን። ምን ማለት መሰላችሁ? ይሄኛው አዋጅ ነው አላቸው። ዲክላሬሽን ነው። ምን ማለት ነው? ያስፈራራችሁ ኃጢአት ጉድ ተሰርቷል። ኧረ አሜን ነው ወይ? ያስፈራራችሁ ሞት ጉድ ተሰርቷል። ያስፈራራችሁ ለዘመናት ያሰራችሁ እርግማን ጉድ ተሰርቷል። የያዘ መቃብር ጉድ ተሰርቷል። ኧረ አሜን ነው ወይ? ኧረ አሜን ነው ወይ? ሞቶ የቀረውን አይደለም አመልከው ኢየሱስ። ኧረ አሜን ነው ወይ? ቆይ እንዳታዘምሩኝ። ቆይ ያው ሰውን አስፈራርቶ፣ ምክንያቱ ቆሮንቶስ ላይ ሲናገር ሰውም በሞት በኃጢአት ፍርሃት ምክንያት ይላል። ፍርሃት ዕብራውያን ምዕራፍ 2 ፍርሃት በሁማኒቲ ሁሉ ፍርሃት ነበር ይላል። ኧረ አሜን ነው ወይ? ፍርሃት ወገኖቼ የእግዚአብሔር ስጦታ አይደለም። እስኪ ስጦታ አይደለም በል። ፍርሃት የኃጢአት ውጤት ነው። ባይዘወይ ፍርሃት የሚባል ቮካብራሪ ለመጀመሪያ ጊዜ የታወቀ መሰላችሁ? ባይብል ላይ የመጀመሪያ የተነበበው። ከዛ በፊት ክብር ነው የነበረው። ልክ ዘፍጥረት ምዕራፍ 3 ላይ ስትሄዱ ያችን አትብላ የተባለው ዛፍ በበላ ጊዜ ደነገጠ፣ ራቁቱ እንደሆነ አወቀ ይላል። ስለዚህ አዳም ሆይ ወዴት ነህ? እግዚአብሔር እኮ አንተ ኃጢአተኛ፣ አንተ አመንዝረ ወዴት ነህ አላለው። አዳም ሆይ አላሃታ ዛሬ የሚነሳ አንድ ሰው ያለው። ኧረ አሜን ነው ወይ? እግዚአብሔር ኃጢአተኛ ፍለጋ ዱላ ይዞ አንተ የት አለ እያለ አይደለም። ኃጢአተኛ ግን ማንም ሳያባርረው ምን ይላል? ይሸሻል። የሚያሸሽ ኃጢአት እንጂ እግዚአብሔር አይደለም። አንተ ወደ እግዚአብሔር ነው መመለስ ያለብህ። ለዚህ ነው አዳም ኃጢአት ከሰራ በኋላ አንተ አመንዝራ ወዴት ነህ አላለውም። አዳም ሆይ ወዴት ነህ? ራሱ ነው አዳም ነው ያለው። አባዬ ራቁቴ ስለሆንኩኝ ፈራው። ስፒሪት ኦፍ ፊር የመጀመሪያ ፍርሃት የሚባለው ከውድቀት በኋላ የመጣ ነው። ከዛ በኋላ ፍርሃት ሲባል እግዚአብሔር ደግሞ አትፍራ። ኧረ አሜን ነው ወይ? ሰው በኃጢአት ምክንያት ፈራው ሲል
እግዚአብሔር ደግሞ አትፍራ። ከዛ በኋላ አዳም ወዴት ነህ ሲል እግዚአብሔር ፈሪች ሲጀመር ከእግዚአብሔር ወዴት ነው የምትደበቀው? የትም አትደበቅም። ዳዊት እኮ ብርሃን በርቶለታል። ከአንተ የትም ስለማደ በእጅ ላይ እንደፈለክ አድርገኝ። እኔ እንደዚህ አይነት ሰው ኧረ አሜን፣ ኧረ አሜን። ከአንተ የትም አትውሰደኝ፣ ሰው እጅም አትጣለኝ፣ አንተ ግን እንደፈለክ አድርገኝ። ይሄ መገለጥ ነው። አዳም ወዴት ነህ ሲለው ኧረ አባ ያው ፈርቼ ተሸሽጌያለሁ አለው። ኧረ አሜን። ዳሪ ካታ ያው እግዚአብሔር ማቲና ያው ከዚህ በፊት አይጠቅምም ላልከው ዛሬ እግዚአብሔር ወደ ጠቃሚ ያመጣዋል። አረ ከየት ከዚህ መፍትሄ? አዎ መፍትሄ አለ። ከጓዳ መፍትሄ አለ። ከነገር መፍትሄ አለ። ከቤት መፍትሄ አለ። ያው እንስሳትም ነበረ ይላል ኃጢአት ያላወቀ ምስኪን አመጣና ምን አረገው ይላል አረደውና አዳም አንተም ብታጠፋ ይሄ ያላወቀው ስለ አንተ መስዋዕት አደርገውና ሸፈነው ይላል። ኦ ማይ ጋድ ዳስ ዋት ላቭ የእግዚአብሔር ፍቅር። ዛሬ እኮ እናንተ ፈውስ ስታስቡ፣ ነፃነት ስታስቡ፣ ብሬክ ትሩ ስትባሉ ከእናንተ አይጀምርም። የሚጀምረው ከኢየሱስ ነው። እስኪ ከኢየሱስ ነው በሉ። ያም ከፍቅሩ ነው። እስኪ አሜን ነው ወይ? ስለዚህ አዳም ፈራው የሚል የመጀመሪያ ከዛ ተማርን እኛም። ለዚህ ነው ሮሜ ምዕራፍ 5 ላይ ስትሄዱ ሁሉ ፈራው የሚባል ትምህርት ተማሩ። በኢየሱስ መጣና ደግሞ እስኪ አሜን ነው ወይ? አዲስ ፍጥረት ለሚሆነው። ስለዚህ ማንም በክርስቶስ ቢሆን ምንድነው? አሮጌው ነገር ምን ሆኗል? ሁሉም ምን ማለት መሰላችሁ? ኢየሱስ ክርስቶስ እስካሁን ከአዳም ከመጣባችሁ እናንተም ፈርታችኋል። ዛሬ ግን ፍርሃታችሁ ለአንዴና ለመጨረሻ ፍርሃት በሰላም ተቀይሯል። ፍርሃት በሰላም ዛሬ በቃ ተቀይሮ ነው። ፍርሃት በሰላም አስፈራሪያችሁ ዛሬ ተቀብሮ ነው እዚህ ምን ሄደ። ኧረ አሜን ነው ወይ? ፍርሃት በሸሎም ተቀይሮ ነው የምትወጡት። ኧረ አሜን ነው ወይ? እዚህ ጋር ተሰብስቦ ያለ የፍርሃት ሌቭል 1 ሌቭል 2 ዛሬ በአንድ ሌቭል እንመተዋለን። ልክ በአንድ በትር ትመተዋለህ እንዳለው በምንም አይነት ተሰግስጎ ያለ ዛሬ በኢየሱስ ክርስቶስ ስም በተቀባው ስም እስኪ አሜን ነው ወይ? ሰላም ለእናንተ ይሁን አላችሁ። ለምን ሲባል አስፈራሪያችሁ ለአንዴና ለመጨረሻ ምን ሆነዋል? ተሸንፏል በሉስ። ዛሬው ምን ሆናለሁ ለሚል ሰው ምንም አትሆንም። ለምን ሲባል የታረደውን በግ ፈልገ መጣል። ኢየሱስን ፈልገ መጣል። ኢየሱስ አትፍራ ነው የሚለው። ምን አላቸው? ዘበኞችም ሁሉ በፍርሃት ወድቀው ሳለ ለጠላት ይጥላል፣ አንተ ግን ቀና። ዛሬው ጎብጦ ለመጣ ሰው ዛሬ ቀና ይላል። ምን ነው ቀና አልክ ሲባል አባቴ ዛሬ ተገናኝቶኛል። ኧረ አሜን ነው ወይ? ያጎበጠ ቀና አትልም ላለ ዛሬ ቀና ብለህ ትሄዳለህ። ኧረ አሜን ነው ወይ? ዘበኛ በሙሉ ዚው። ኧረ አሜን ነው ወይ? እጅም ሳይጨንባቸው ላጥ ብለው የወደቁት ማለት ነው። እነ ማርያም ረቡኒ ወዴት አለ ሲሉ እናንተ ግን ኢየሱስን ፈልጋችኋልና አትፍሩ። ኧረ አልፈራም በለኝ እስኪ። የፈለከው ቃሉ ነው፣ የፈለከው መንፈሱ ነው፣ የፈለከው ኢየሱስ ነው። ዛሬ ሃሌሉያ ሃሌሉያ። ዛሬ ከገደበህ ነገር ላይ ነቅለህን የምትወጣ እንደ በር ዛሬ ሰግስጎ የያዘ እንዳትራመድ የእምነት እርምጃ እንዳትሄድ ያደረገ ዛሬ ሰብረው ትወጣለህ። አንድ አማኝ ዛሬ ነቅሎ ይወጣል። ኧረ አሜን ነው ወይ? ይው ለመወሰን ወደ ኋላ ወደፊት ያላችሁ ዛሬ አምጣው እወስናለሁ። ኧረ አሜን ነው ወይ? አምጣው እወስናለሁ። አምጣው ዛሬ ዲሲዥን ሜኪንግ። ኧረ አሜን 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 አሜን። እየወላወልክ ይሆን? ኖ ኢየሱስ ዛሬ ብለዋል። ኧረ አሜን ነው። ይው ተገድቦ እዛ ተሰብስቦ ባለበት አትፍራ። ሃሌሉያ ሃሌሉያ። እስኪ አሸንፎታል በሉ። ሃሌሉያ። ዛሬም ፍርሃት በእናንተ ላይ ዛሬ ተሰብሯል።
ኧረ አሜን ነው ወይ? እስኪ ተሸንፏል በሉ። ምክንያቱ ሲባል የምታመልከው አምላክ የትንሣኤ አምላክ ነው። we don't serve a dead god, we serve a living god። ኧረ አሜን ነው ወይ? የምናመልከው አምላክ ሕያው አምላክ ነው። ኧረ አሜን ነው። ነግሬያችኋለሁ። ብዙ እንደዚህ ነው እኮ ማቴዎስ ላይ ምን አላቸው? ስለ ቤተ ክርስቲያን ሲናገር እኔን ማን ትሉኛላችሁ ሲላቸው ብዙዎቹ እንደለመዱት አይ በሌላ የመጣው ሜቢ ሌላ ነብይ ልትሆን ሌላ መንፈሳዊ ሰው ልትሆን ትችላለህ፣ ወይም በሌላ መልክ የመጣ ሰው ልትሆን ትችላለህ ምናምን እያሉ ሁሉም ሲናገሩ ዝም ብሎ ሰማቸውና እናንተስ እኔን ማን? አንድ መገለጥ መጣ ከሰማይ። ምን የሚል መሰላችሁ? አንተ የሕያው የእግዚአብሔር ልጅ ነህ። ዛሬ እንን ለሚያምን ሰው ዛሬ ህይወት ይሆንለታል። ኧረ አሜን ነው ወይ? ይሄ ያለ ስጋና ደም አልገለጠልህም። እስኪ አሜን ነው ወይ? ይሄ የሰማይ መገለጥ ነው። ይሄ ሰማይ ብርሃን ነው። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይሄ ብርሃን ነው ወገኖቼ። ፈሪውን ደፋር ያደርገዋል ከዛ። ኧረ አሜን ነው ወይ? እኔ እንዴት ብዬ እናገራለሁ ለምን ወይም ደግሞ ይገሉኛል ያስፈራሩኛል ለሚለው ዝም አልልም። እስኪ አሜን ነው። ከዛ በኋላ የሚጀምረው ስብከት ዝም አልልም የሚል ስብከት ነው። ሰይጣን ዝም ሊያረግሽ ሲል ዝም አልልም። እያመመሽ ኢየሱስ ፈዋሽ ነው። ነገርሽ ኢየሱስ ጌታ ነው። ኧረ አሜን ነው ወይ? ይሄ ነው ዝም ማይል ጴንጤ። ምን ማለት መሰላችሁ? ሆስፒታል ዶክተሮቹ ምን ይሉታል? ትሞታለህ ሲሉት አልሞትም በህይወት እኖራለሁ የእግዚአብሔርንም ማዳን። ይሄ ነው አማኝ ማለት። እስኪ አሜን ነው ወይ? በሁኔታ መካከል ቆመ ኢየሱስ ጌታ ነው የሚያስብል። አደህያለሁ ሲልህ ጻድቅ ሲራብ ዘሩ ምል ሲለምን አላየውምና በኔም ዘር ሐረግ ውስጥ ድሃ የለም በለኝ። አሜን በለው ግድ የለህም። ምታው ግድ የለህም። አንተ እኮ ባለጸጋ ልጅ ነህ። እስኪ አሜን ነው ወይ? ኢየሱስ ካለ ሁሉ አለ። ሃሌሉያ ሃሌሉያ። ስለዚህ ፈርተው እያሉ ፍርሃት ለእናንተ አልተፈቀደም። እስኪ አልተፈቀደልኝም በለው። ለእናንተ የተፈቀደው ሰላም ነው። ምክንያቱ ወደ ቤታችን የገባው የሰላም ንጉስ ነው። ስሙ ራሱ የሰላም ንጉስ ይባላል። የምሰጣችሁ ሰላም ደግሞ ሌላ ሰላም ሳይሆን የራሴው። እስኪ የራሱ ሰላም በሉ። እኔ የተሰጠኝ የክርስቶስ ሰላም ነው። ሸሎም ሲል እኮ ምንም የሚጎልብህ ነገር የለም ማለት ነው። እስኪ አሜን ነው ወይ? እኛ እንኳን ዛሬ ያጎዳደልናት ብንኖር ዛሬ ኮምፕሊትነስ ይሆናል፣ ሙላት ይሆናል። ጤንነት የሆነ የጎደላችሁ የተለያየ ነገር በቤቴ ጎዶሎ አለ ብላችሁ ለምትሰበስቡት ዛሬ ኢየሱስ በሙላት ይቀይረዋል። በሙላት ትወጣላችሁ ከዚህ ቤት ላይ። ኧረ አሜን። አትፍሩ። ለምን ሲባል እናንተ ኢየሱስን ፈልጋችሁ ስለመጣችሁ አትፍሩ። እስኪ አልፈራም በሉ። ኢየሱስን ፈልገ ስለመጣ ዛሬ ፍርሃት ከአንተ ቤት ይወገዳል። ኧረ አሜን ነው ወይ? ያው ገድቦ ያዘ አስቀምጦ ዛሬ ብዙ አይነት በሮች ነው ተሰባብረ የምትወጣ። ኧረ አሜን ነው ወይ? ከዚህ ገደብ ላይ መውጣት አትችልም። ዛሬ ግን ሰባሪው እዚህ ቤት መጥቷል። ሰባሪው በመካከላችን አለ። ያው ማንኛውም ገደብ በአእምሮ ላይ ተቀመጠ፣ በሰውነት ላይ ተቀመጠ፣ በቢዝነስ ላይ የተቀመጠ ማንኛውም በር ዛሬ ሰብረው ነው የምትሄደው። ዛሬ ይከፈታል በለኝ። ኢየሱስ መጥቶ እስኪ አሜን ነው ወይ? በር ዘግተህ መቀመጥ አትችልም። እስኪ አልዘጋም በል። ዛሬ በኢየሱስ ስም በእምነት ትወጣለህ። አረ ወጣለሁ በሉኝ እስኪ። ታታታታቲካ ሄይ ሃሌሉያ ሃሌሉያ። ዛሬ የመውጫ ብዙ በሮች ነው ዛሬ። እስኪ አሜን ነው። ለዚች ቤተ ክርስቲያን አዲስ በር፣ ለእናንተ አዲስ በር፣ ለህይወታችሁ አዲስ በር። ምክንያቱ የትንሣኤው ጌታ እዚህ ቤት መጥቷል ዛሬ። ሃሌሉያ ሃሌሉያ ብያችኋለሁ። እየታወክን ድምፅ አይመጣም። ትረጋጋና ከዛ በኋላ ግን ረጋ ብለህ እስኪ አሜን ነው ወይ? ረጋ ብለህ መተንበይ ነው የምትጀምረው። ዳዊት ታውኮ እያለ ትንቢት መጣለት አይልም። ዳዊትም ልቡን በማን በእግዚአብሔር አበረታ ይልና ከዛ በኋላ ምን የሚል ድምፅ መጣ መሰለ? ውጣ ትወርሳቸዋል። ሄይ ኧረ አሜን። ዛሬ አንድ ሰው መረጋጋት ዞን ውስጥ ይገባል። ከዛ በኋላ የአባትን ድምፅ መስማት ጀምራለህ። ግራ የተጋባ መንገድ አትሄድም። እችስ የእግዚአብሔር ድምፅ ነች። ኧረ አሜን ነው ወይ?
ዳዊትን አረጋጋውና እንዴት ነው አባዬ ሲለው ውጣ ትወርሳለህ አለ። ኧረ አሜን ነው። በአንድ ወቅት ጳውሎስን በሆነ ማዕበል ውስጥ ገባና ተላወጠና ጳውሎስን መጀመሪያ አስቀመጠው። ጳውሎስ ተረጋጋ አለው። እስኪ አሜን ነው ወይ? ጳውሎስ ምን በል ጎናቸው ያለው ተረጋጋ፣ ሪላክስ አድርግ በል። በአባት ቤት ነው ያለው። ያው ዛሬ አስጨናቂን አረጋግተን የምትመታው። እስኪ አሜን ነው ወይ? ታውከ ሳይሆን እስኪ አሜን ነው ወይ? እንደ ንጉሥ ልጅ ትመተዋለህ። እንደ ክርስቶስ አምባሳደር ትመተዋለህ። ጳውሎስ ተረጋጋ አለው። እስኪ አሜን ነው ወይ? ኢየሱስ ጌታ ነው። አረጋጋና ጳውሎስ አሁን ትመታለህ አለው። እስኪ አሜን ነው ወይ? ትንቢት መጣለት። ሂድ አለው። ማካታ ሐላባ ሻቲካ ብዙ ተንባይ ሰው ይወጣል። ያው ቢዝነስማን ሆነ እንኳን ነብይ። እስኪ አሜን ነው ወይ? ስራ ቦታ ሆነ ነብይ። እስኪ አሜን ነው ወይ? መንግስት ስራ ቦታ ሆነ ነብይ። ሰፈር ሆነ ነብይ። አይኑ የተከፈተ እስኪ አሜን። ምክንያቱ ነቢያት መንደር ቁጭ ብለህ ዝም ብለህ መኖር አትችልም። እስኪ አሜን ነው ወይ? የነቢያት መንፈስ ባለበት ዝም ብለህ መኖር አትችልም። ተንብይ ነው። ሃሌሉያ። እስኪ ዛሬ መረጋጋት ሆነዋል በሉ። ለመሰላችሁ ኢየሱስ አውቋል። እነዚህ ሰዎች ትልቅ ሚሽን እኮ ያላቸው ናቸው። ምድርን ገና ሊገለባብጡ እኮ ነው። ስለዚህ ተረጋጉ አላቸው። እስኪ አሜን ነው። ሃሌሉያ። እናንተ ሐዋርያት እንጂ በር ዘግተህ የምትጨነቅ አይደለም። አንተ ነብይ እንጂ በር ዘግተህ የምትቀመጥ አይደለም። እስኪ አሜን ነው ወይ? አላሃቲ ቤሽ ዛሊሜን ትሬዴስታ ቢዝነስሽ ላይ ላስፈራራሽ ረጋ ብለሽ ነው የምትነብይበት። ኧረ አሜን ነው ወይ? ሰፈር ላስፈራራ ረጋ ብለን የምትነብይበት። ኢየሱስ ክርስቶስ ጌታ ነው። ምክንያቱ እግዚአብሔር የሚሰራው ራሱ በፍቅር አትሞስፈር ነው። እስኪ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። መታወቅ ከቤታችሁ ይመታ። ረብሻ ከሰፈራችሁ ይመታ። በኢየሱስ ስም እኛ የተሰጠን የሰላም መንፈስ ነው። እቺ ቤተ ክርስቲያን በሰላም ተረጋግታ ነው የምትወርሰው። ሳትታወቅ ነው ተረጋግተ ትወርሳለህ፣ ትሰፋለህ። ሳይወዱ ና አረባክ ባራሲ ከፔሼቴ ኧረ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ምክንያቱ አላቸው ገና እናንተ ትልቅ ተልእኮ ያላችሁ ነው። እስኪ በእኔ ላይ ትልቅ ተልእኮ አለ በሉ። በቤተ ክርስቲያኔ ላይ ትልቅ ተልእኮ አለ። ሃሌሉያ። እዚህ ቦታ እግዚአብሔር ለጨዋታ አይሰበስብም። እግዚአብሔር ህዝቡን ለጨዋታ አይሰበስብም። ለዓላማ፣ ለተልእኮ፣ ለሚሽን ግን ይሰበስባል። ክርስትና የሰላም መንግስት ነው። እስኪ አሜን ነው ወይ? እኔ የታወከ ጴንጤ አልወድም። ጴንጤ ምንም ባዶ ኪሱም ሆነ ዘና ብሎ የሚሄድ አሜን ነው ወይ? አንገቱን ነቃሉ። ምክንያቱ ቀና የሚያደርገን ብር አይደለም። ቀና የሚያደርገን ስልጣን አይደለም። ቀና የሚያደርገን የተወለድንበት ቤተሰብ አይደለም። ቀና የሚያደርገን ትምህርት አይደለም። እስኪ አሜን ነው ወይ? ሁሉ ጊዜ አገልጋይ የመሆን ፍላጎት የለኝም፣ ግን ኢየሱስን በፍቅር ነው የምወደው። እስኪ አሜን። በልጅነት ያገኘኝ ጌታ ምንም ሳላቅ ያቃጠለኝ እስካሁን እያቃጠለኝ ነው። አሜሪካም አልያዘኝ፣ አሜሪካ ዩኒቨርሲቲ አልያዘኝ፣ ምንም ሲስተሙም አልያዘኝ። እስኪ ከሲስተም በላይ ነው። እስኪ አሜን ነው ወይ? እስኪ ከሲስተም በላይ ነው በሉ። እስኪ አሜን ነው ወይ? የሚገርማችሁ ሰሚነሪ ምናምን በኢንጂነሪንግ ተምሬ ያለው ሰሚነሪ ግን ሁሌ እጄ ጭኝ የምጸልየው in the mighty name of Jesus ያ እውቀት አገኘው ብዬ መንፈስ ቅዱስ አንተን እንዳያሳስረሳኝ ወጋ አቲ ለብረሽከ። ስለዚህ ክርስቲያን ወይም ጴንጤ ክርስቲያን ማለት የክርስቶስ ተከታይ ማለት ምን ማለት መሰላችሁ? የፍርሃት መንደሩ የተሰበረ ማለት ነው። ጌቱ የተሰበረለት ይሞክራል። ዛሬ ግን በአእምሮአችሁ መንፈስ ታደሱ እንጂ እንደሚለው ዛሬ ቃሉም ያድሳል፣ መንፈሱም ያድሳል። የተጋገረ ቢኖር ዛሬ ግን ሰብረዋል። ኧረ አሜን ነው ወይ? ኢየሱስ ጌታ ነው። ራሱ ወደ ቸርች ለምን መምጣት አለባችሁ መሰላችሁ? በግል ቤት ተቆልፈ አይደለም። እዚህ ጋር ህብረት ላይ ስትቀመጥ ኮርፖሬት አኖይንቲንግ ይባላል። እኔ በቤቴ እጸልያለሁ፣ ደስ ይለኛል። ግን ደግሞ በግሌ የማላገኘዋል የት ስመጣ መሰላችሁ? when I come to the house of God። ለዚህ ነው ወደ እግዚአብሔር ቤት እንሂድ ሲሉኝ ምን አለኝ? ያው ሊነጥል ሲል አጅሬ ነው፣ አልነጠልም። እስኪ አሜን ነው ወይ? የኔ ቅባት የሚሰራው ከነብይ ጋር ነው፣ ከፓስተር ጋር ነው። አብሬሶ አራባሽ አሜን ነው ወይ? አሁን እንኳን ጎናችሁ ያለ ሰው የእናንተ በረከት ነው። ቅባት ያለው ከጎን ያልፍብሃል፣ ወደ ጎን ይሄድብሃል። እስኪ አሜን ነው ወይ?
ኢየሱስ ጌታ ነው። ስለዚህ ዛሬ በእምነት ነቅለህ ነው የምትወጣው። ይኸው የተያዘ ማንኛውም ገደብ ዛሬ ሰብረው ነው የምትሄደው። እስኪ ገደብ ይሰበራል በሉ። እሰብረዋለሁ በል። ግድ የለህም። ምክንያቱ እግዚአብሔር ስልጣን ሰጥቶናል። ስልጣን ተሰጥቶኛል በሉ እስኪ። ኢየሱስ ክርስቶስ ጌታ ነው። አረ ስልጣን አለ በእኔ ላይ በሉ። የምታመልኩት አምላክ ሕያው አምላክ ነው። አረ አሜን ነው ወይ? ሕያው ሆኖ ግን በዛው ብቻ አይደለም፣ ለኔና ለናንተ ሕያዋን አድርጎናል። አረ አሜን ነው ወይ? ለዚህ ነው እስትንፋስም እፍም ማለባቸው ሕያው መሆኑ ይላል። የእግዚአብሔር ሕይወት ተካፈሉ ይላል። አረ አሜን ነው ወይ? ሞት በኔ ላይ ላይሰራ እስኪ አይሰራም በሉ። ግድ የለም። አንዳንዶቻችሁ ፈርታችሁ ለመጣችሁ አሁን የምታባረረው በዚህ ነው። የሞት መውጊያ ተሰብሯል ይላል። ሞት ሆይ መውጊያ፣ ሲኦል ሆይ ድል መንሳት። የሞት መውጊያው ኃጢአት ነው ይላል። ኃጢአት በክርስቶስ ደም ምን ሆነዋል? ጉልበ እሺ፣ ይኸው ሞት እኮ ነበረ፣ በኤደን ነበረ። ምን መኖሩን ላሳያችሁ። እሺ፣ ዛፏን ከሰራ በኋላ ምን አላቸው? እቺን በበላ ቀን ምን ትሆናለህ? ነበረ ሞት ወይስ አልነበረም? እሺ፣ ሞት ተቀምጧል። መች መሰላችሁ ኃይል የሚያገኘው? ሞት ቁጭ ብሎ እያለ ያያል። ምንድነው የሚጠብቀው ስትሉ፣ እነዚህ ሰዎች ከእግዚአብሔር ትእዛዝ ሕግ ውጭ መውጣት አለባቸው። አትብላ ስለተባለ በእንቢተኝነት በትዕቢት፣ ልክ ሰይጣን በትዕቢት እንደወደቀ አታርግ የተባለውን በማረጉ ይልና ኢሚዲየትሊ ኃጢአት ለሞት ምን ይዞለት መጣ መሰላችሁ? ኃይል ይዞ መውጊያውን። ጎበስ ነቢ ጌታ ይባርክ። ምን ይዞለት መጣ? መውጊያ። እሺ፣ አንድ ሰው በዛ በር ላይ ጦር ጋሻ ይዞ መጣ። እየመጣ እወጋለሁ ቢል ትፈራላችሁ? አትፈሩም? ትፈራላችሁ። ጎበስ አንተ ጎበዝ ነህ። ጦር ቢስ ትፈራለህ? አትፈራም? ትፈራለህ። ለምን? ጦር ምንድን ነው? መውጊያ ነው፣ ይገላል አይደለም? እሺ፣ ጦሩን ደግሞ ነቅዬ በዱላ እንደዚህ ብል የሚፈራኝ ሰው አለ እንዴ? ዱላውን አትሊስት ይዘዋል። አገኛችሁኝ? እሺ፣ በሌላ ላስረዳ። አንድ ሽጉጥ ይዞ ሰው ሽጉጥ ውስጡ ጥይት እንዳለ ሳታውቁ እንዲህ ቢላችሁ ምን ትላላችሁ? እሺ፣ ጥይቱን ደግሞ አውጥቶ እንዲህ ቢላችሁ ትፈራላችሁ? ለምን ስትሉ ከገዳይነት ወደ ዱላነት ተቀይሯል። ዳሊሜንድሬስቴ እስኪ አሜን ነው ወይ? ኢየሱስም ያደረገው ምን መሰላችሁ? ሞት ለኛ መሻገሪያ እንጂ ለአንዴና ለመጨረሻ ሞት የሚባለው ላንፈራው በኢየሱስ በመስቀል ላይ ጉድ ተሰራ። እስኪ ጉድ ተሰርቷል በለኝ። ሃሌሉያ ሃሌሉያ። ለሰው የሚገዛ የነበረው ባሪያ አድርጎ የነበረው ሁማን ነፃ ወጣን። ለዚህ ነው በአርነት ልንኖር ክርስቶስ ምን አረገን ይላል? ነፃ። እስኪ ነፃነት ልጅ ነኝ በሉ። አትፍቀድ። ማንም ቀንበር በላይ ላይ ሊጭን ሲፈልግ፣ በሽታ መጥቶ ሊቀመስ ሲል፣ ችግር መጥቶ ሊቀመስ ሲል፣ የተለያየ ሊቀመስ አልፈቅድም። እስኪ አሜን ነው ወይ? በኢየሱስ ስም ዛሬ ያንን ገደብ ነው ምን ሰብረው። እስኪ አሜን ነው ወይ? አራ አሜን ነው ወይ? ምን አላቸው? ሰላም ለናንተ ይሁን። አብ እንደላከኝ እኔም ምን ያረጋችኋል? አራ አሜን ነው ወይ? ሃሌሉያ። ራእይ ላይ አንድ የሚወደው አለ ከዚህ ጋር ራእይ ምዕራፍ 1 ቁጥር 18 ምን ይላል መሰላችሁ? ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ ምን አለ? አራ አሜን ነው ወይ? ኢየሱስ እስኪ ቁልፉ እኔ ጋር ነው በሉ። አለኝ ቁልፉ በሉ እስኪ። አዎ ዛሬ የሚቆለፍ ቁልፍ አለ፣ የሚከፈት ቁልፍ አለ በለው። ግድ የለም ቁልፍ የምትቆልፈው አለ፣ ዛሬ የምትከፍተው አለ። አራ አሜን ነው ወይ? ጌታ ኢየሱስ ክርስቶስ ስልጣን በሰማይ በምድር ተሰጠኝ አለ። ይህን ስልጣን ለማን ሰጣለሁ? ለእናንተ ሰጣችኋለሁ። ለዚህ ነው ቤተ ክርስቲያኔን እተክላለሁ፣ የገሃነም ደጆች ምን አይሏትም። እስኪ አይቋቋመኝም በል። አይቋቋመው የሚለው ህንፃውን ሳይሆን አንተን ነው። እስኪ እኔን ነው በለኝ። ምክንያቱ አንተ የክርስቶስ አካል ቤተ ክርስቲያን ሆነሃል ኦልሬዲ። አራ አሜን ነው ወይ? የገሃነም ደጅ ምን አይሉትም። እስኪ አይችሉኝም በል። ሃሌሉያ አራ አሜን ነው ወይ? ስለዚህ የምትቆልፈው ይቆለፋል አለ። አራ አሜን ነው ወይ? የምትፈታው ይፈታል። ዛሬ የምንቆልፈው አለ። አራ አሜን ነው ወይ? ዛሬ አዘጊውን ትቆልፈዋለህ፣ በሽታው ላይ ትቆልፋለህ፣ አስጨናቂው ላይ ትቆልፋለህ፣ ግራ አጋቢው ላይ ትቆልፋለህ።
አልሄድም የሚለውን ትቆልፋለህ። የምትከፍተው ደግሞ አለ። የበረከት በርህ ላይ ትከፍታለህ። የሰላም በርህ ላይ ትከፍታለህ። የእረፍት በርህ ላይ ትከፍታለህ። የሞገስ በርህ ላይ ትከፍታለህ። ኧረ አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዚህ ነው እናንተ መኳንንቶች በሮችን ክፈት በሉት እስኪ። ግድ የለም ዛሬ አብረን ስለምንሰብክ ነው። ክፈት በለው። ባራዳጋዲ በሸት ዛሬ የምትከፍታቸው በሮች አሉ። ለምን መሰለ? ገደባር አንዳንዱ ሰው መሰላቸው። አሁን ነብይ እያለ እኔ እኮ እዚህ ጋር በቀደም ስመጣ ኦሬዲ እኔ ትንቢት ጨርሻለሁ። ወደ ሰፊ ቦታ ምን ብያለሁ? ግቡ ብያለሁ። እስኪ አሜን ነው ወይ? አማኝ ይገባል። ገባ ነው። እስኪ አሜን ነው ወይ? ለምን ሲባል ይኸው ገደብ አርገ ያለ የክብር ንጉሥ ሊገባ ስለሆነ ልቀቅ ነው የምትለው። ኧረ አሜን ነው ወይ? በቤቴ ሊገባ ስለሆነ፣ በጤንነቴ ሊገባ ስለሆነ አለማመን ልቀቅ፣ ግራ አጋቢ ልቀቅ። ቆይ ጥቅሱን ለምን አላነበው? አውጡት። መዝሙር 24 ቁጥር 7 ሃሌሉያ ሃሌሉያ። መዝሙር ምዕራፍ 24 ቁጥር 7 ምን ይላል መሰላችሁ? እናንተ መኳንንቶች ምን በሉ? በሮችን ክፈቱ። ኧረ አሜን ነው ወይ? ያው ዛሬ የያዘ በኢየሱስ ክርስቶስም ለቆ ይሄዳል። ምን አለ? በሮችን ክፈቱ። የዘላለም አታላባ የታረደው በግ የናዝሬቱ ኢየሱስ ብርሃኑ ይግባበት። ዛሬ እስኪ ራሳችሁን ያዙና በኢየሱስም ብርሃኑ በኔ ላይ አለ። ባታታታታ ባሻታ ምን አለ? የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ኧረ አሜን ነው ወይ? እግዚአብሔር ነው ብርቱና ኃያል። ኧረ አሜን። ዛሬ እግዚአብሔር ስላንተ ይዋጋል። ኧረ አሜን ነው። እግዚአብሔር ተዋጊ ነው። ኧረ አሜን ነው። ስሙ ማን ነው? ሃሌሉያ። ዛሬ የሚወጣ ጉባኤ አለ እዚህ ቤት። ታታታ እግዚአብሔር ተዋጊ ምን ያለ? እግዚአብሔር ብርቱና ኃያል እግዚአብሔር ነው። በሰልፍም አሻባ ሰልፉ የእግዚአብሔር ነው። አያያያያያ ትዋጋለህ፣ ፍጻሜ ማሸነፍ ነው። ስለዚህ ስማችሁ ዛሬ ቪክቶር ብዬ ቀይሬዋለሁ። በእንግሊዘኛ በአማርኛ ምንን ብለው? አሸናፊ። አዎ አሸናፊ ካለ ሁላችንም ዛሬ አሸናፊ ብለን ሰይመን። እስኪ አሜን ነው ወይ? ውጊያ የለም አይልም። ደስ የሚለኝ ግን ፍጻሜው የኛ ድል ነው። የት መሰላችሁ ያበሰረኝ? ኢየሱስ ከሙታን ከተነሳ በኋላ እያረገ ዳስ ጉድ ኒውስ። እስኪ አሜን ነው ወይ? እኔ ሄጃለሁ፣ አንተን ወክያለሁ። እኔ ሄጃለሁ፣ አንቺን ወክያለሁ። ትዋጊያለሽ፣ ውጊያውን ግን ምን ታረጋለህ? ታሸንፋለህ። ኧረ አሜን ነው ወይ? ኧረ አሸንፋለሁ በልስ። ያው በሽታ ሊዋጋ ይችላል፣ ችግር ሊዋጋ ይችላል፣ የተለያየ ሊዋጋ ይችላል። ፍጻሜ ግን ድል ነው። ለምን ሲባል ኢየሱስ ውጊያዬን ኢየሱስ ተዋግቶልኛል። እኔም ዋጋው ውጊያ የለኝም። በእምነት ግን በስሙ ኃይል አሸንፋቸዋለሁ። ይዋጉኛል፣ በስሙ ኃይል ግን አሸንፋለሁ። ኧረ አሜን ነው ወይ? ውጊያ የለም የሚል መጽሐፍ ቅዱስ አያስተምረንም። ውጊያ አለ። ውጊያማ መኖር አለበት። ችግር መኖር አለበት። ታዲያ ቪክትሪውን እንዴት አድርገን ሰለብሬት እናርግ? የእግዚአብሔር ሰው የፋይናንስ ውጊያ በለው፣ የሰፈር ውጊያ በለው፣ የአጋንንት ውጊያ በለው፣ የጠንቋይ ውጊያ በለው። ማታንዴቬ ሻባሃታ ዛሬ የምትነግረው ምን መሰላ? ፍጻሜ ምንድነው? ድል ነው። እግዚአብሔር ከተናገረ ቦታ ከመድረስ የሚከለክ አማኝ አለ ወይ እዚህ ቤት? ዛሬ ግን ያለማመን ቬሉን እንሰብረዋለን። እስኪ ገነጥለዋለሁ በል። አልገነጠል ካለ እንደ ሳምሶም ነው ዛሬ ምን ገነጥለው። ኧረ አሜን ነው ወይ? አንዳንዴ እየመጣ እየተመለሰ ነው እንደዛ ሳይሆን እኔ የምፈልገው ለአንዴና ለመጨረሻ ነፃነቴን ነው የምፈልገው። ኧረ አሜን ነው ወይ? እየመጣ እየጋረደኝ ጋረደኝ፣ ሸፈነኝ፣ ጋረደኝ ኖ አንዴና ቡን ብሎ ብርሃን በርቶብኝ እስኪ አሜን። ምክንያቱ የብርሃን ልጅ ስለሆንኩ። ኧረ አሜን ነው ወይ? ምን አለ? እግዚአብሔር በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣
የዘላለም ደጆች ምን ይበሉ? የክብርም ንጉሥ አረ ይግባበት በኢየሱስ ስም። በትዳር ላይ ይግባበት፣ በጤንነት ላይ ይግባ፣ በፋይናንስ ላይ ይግባ፣ በልጆች ላይ ይግባ፣ በአገልግሎት ላይ ይግባ በኢየሱስ ስም። ዛሬ ጌቱ ይሰበር፣ ከልካዩ በር ይሰበር፣ አዘጊው ይሰበር በኢየሱስ ስም። የከለከለ ዛሬ ተመታ ይሆን። አትሻገርም ብሎ በፊት የቆመ ዛሬ ተነቀለ ይሆን። በስሙ ኃይል የተነሳ ይሆን። አእምሮ ላይ ገደብ ያረገ የተነሳ ይሆን። በእምነት ላይ ገደብ ያረገ ዛሬ የተነሳ ይሆን። በሰፈር በተለያየ በበረከትና በአንተ ላይ በረከት በየት ያስቀመጠ ዛሬ የተሰበረ ይሆን። ስበረው በኢየሱስ ስም። በሙላት ታገለግላለህ። እግዚአብሔር ባለ አቅም ትወጣለህ። በሙላት ትሰራለህ። በሙላት ስራህን ትሰራለህ። ቢዝነስን ታረጋለህ። አገልግሎትን ታረጋለህ በኢየሱስ ስም። ዛሬ ከልካይ የተመታ ይሆን። ዘጊ በር የተመታ ይሆን በኢየሱስ ስም። ለአንዴና ለመጨረሻ ላይዘጋብህ ተከፍቶ ይቀር፣ ተከፍቶ ይቅር። የፋይናንስ በር ይከፈት። የአገልግሎት በር ይከፈት። የጤንነት በር ይከፈት። የልጆች በር ይከፈት በኢየሱስ ስም። የሞገስ በር ይከፈት። ባቴላ ቬና ሳካታ ባራዲ ሻባሃቶላ ይከፈት በኢየሱስ ስም። ይከፈት ብያለሁ ዛሬ በኢየሱስ ስም። ገደብ የሆነብህ ነገር ይነሳ ዛሬ። ገደብ ያለ በአእምሮ ይነሳ። ገደብ ያለ በቤት ይነሳ። ገደብ ያለ በአገልግሎት ይነሳ። ገደብ ያለ በሰፈር ይነሳ። ቅጥሩ የፈረሰ ይሆን።